በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። በድጋሚ እንኳን ለጾመ ማርያም በሰላም ሁላችንንም ጠብቆ አደረሰን አደረሳችሁ። ይህንን የጀመርነውን ሱባኤ የጀመርነውን ጾም የበረከት የንስሐ ለኃጢአታችን ስርየት የምናገኝበት ከእግዚአብሔር ጋር የምንገናኝበት የእናታችን የእመቤታችን የቅድስት ድንግል ማርያምን በረከት ረድኤት የምንሳተፍበት ቅዱሳን አባቶቻችን ሐዋርያት ለጥያቄያቸው መልስ እንዳገኙበት እኛም በሕይወታችን ላለ ጥያቄ ሁሉ ምላሽ የምናገኝበት ጾም እንዲሆንልን የአምላካችን ቅዱስ ፈቃዱ ይሁንልን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የጾሙን መግባት ምክንያት አድርጌ ጥቂት መልእክት ለማስተላለፍ ነው በዚህ ቪዲዮ ወደ እናንተ የመጣሁት። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ያለውን ኃይለ ቃል መነሻ አድርገን ጥቂት እንማማራለን። እግዚአብሔር መንፈስ ቅዱስ በቸርነቱ ሁላችንንም እንዲያስተምረን ቅዱስ ፈቃዱ ይሁንልን። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መጋቤ ሐዲስ የተሰኘ የሚጠራው ታላቁ ገናናው መልአክ ቅዱስ ገብርኤል በስድስተኛው ወር ወደ እመቤታችን ወደ ቅድስት ድንግል ማርያም ሊያበስራት እንደመጣ ወደ ቤትም ገብቶ ደግሞ የተናገራትን ቃል ነው ቅዱስ ሉቃስ በዚህ የወንጌል ክፍል ላይ የጻፈልን። ለካህኑ ለዘካርያስ ከ6 ወር በፊት መጥቶ ዮሐንስ የሚባል ታላቅ ልጅ እንደሚወልድ እርሱም በእግዚአብሔር ፊት የከበረ እንደሆነ ነግሮት ዮሐንስ ከተጸነሰ 6 ወር ከሆነው በኋላ እንደገና ለሌላ ከፍ ያለ ብስራት ለዓለም ሁሉ የሚሆን ለሰው ልጆች ሁሉ ደስታ የሚሆነውን ታላቁን የምስራች ይዞ ወደ እመቤታችን ወደ ቅድስት ድንግል ማርያም ናዝሬት ገሊላ ወደምትባል ለዮሴፍ ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተልኮ እንደመጣ ቅዱስ ሉቃስ ይነግረናል። ቅዱስ ገብርኤል ወደ እመቤታችን ከመጣ በኋላ እነዚህን 4 ነገሮች የሚያስደንቁ ነገሮች ተናግሯታል። እነዚህን ነው እንደ እግዚአብሔር ፈቃድ ባጭሩ ለመመልከት የምንሞክረው። የመጀመሪያው ቅዱስ ገብርኤል ወደ እመቤታችን ከመጣ በኋላ ደስ ይበልሽ አላት። ቀጠለና ጸጋ የሞላብሽ ሆይ አለ። ሶስተኛው ጌታ ካንቺ ጋር ነው። አራተኛው አንቺ ከሴቶች መካከል የተባረክሽ ነሽ የሚል ነው። እነዚህ እንግዲህ ለእመቤታችን ለቅድስት ድንግል ማርያም የተነገሩ በመልአኩ በቅዱስ ገብርኤል የተነገሩ አስደናቂ ቃላት ናቸው። የመጀመሪያው መልአኩ ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ከመጣ በኋላ የተናገራት ቃል ደስ ይበልሽ የሚል ነው። እመቤታችን ቅድስት ድንግል ማርያም እንግዲህ ታሪኳን እንደምናውቀው ሁላችንም በእግዚአብሔር ፈቃድ በብስራተ መልአክ ቅዱስ ኢያቄምና ቅድስት ሐና ከምትባል እግዚአብሔርን ከሚፈሩ በእግዚአብሔር ፈቃድ ከሚኖሩ ደጋግ ባልና ሚስት በእግዚአብሔር ፈቃድ የተወለደች እናታችን ናት። ስለዚህ እመቤታችን ቅድስት ድንግል ማርያም የተወለደችው በስዕለት ስለሆነ እናትና አባቷ 3 ዓመት ሲሆናት ወደ ቤተ መቅደስ ይዘዋት እንደመጡ ቅዱስ ካህኑ በዘመኑ የነበረው ካህን ዘካርያስ እመቤታችን ቅድስት ድንግል ማርያምን ባደራ በቤተ መቅደስ ሊያሳድጋት ሊያኖራት እንደተቀበለ ሰማያዊ ምግብ ሰማያዊ መጠጥ እንደተዘጋጀላት ቅዱስ ፋኑኤልን እግዚአብሔር ከሰማይ ልኮ ምግቧን መጠጧን ሰማያዊ እንደሆነ ገልጦ በቤተ መቅደስ 12 ዓመት እንደኖረች እናውቃለን። ከዚህ በኋላ ነው እንግዲህ 15 ዓመት ሲሆናት ለዮሴፍ ጠባቂ እንዲሆናት በመከራዋ ጊዜ አብሯት እንዲሆን በእግዚአብሔር ፈቃድ አረጋዊው ዮሴፍ በእጮኝነት ለሱ ተሰጥታ በሱ ቤት እያለች ነው እንግዲህ መልአኩ ቅዱስ ገብርኤል ወደ ድንግል ማርያም መጥቶ እነዚህን አስደናቂ 4 ነገሮች የተናገረው። የመጀመሪያው ደስ ይበልሽ ነው ያላት። ድንግል ማርያም የደስታ ምክንያት ስለሆነች ቅዱስ ገብርኤል ጌታ በተወለደበት ሌሊት በሉቃስ ወንጌል ምዕራፍ 2 ላይ እንደምናነበው መንጋቸውን ይጠብቁ ለነበሩ እረኞች ምንድን ያላቸው? ደስ ይበላችሁ፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ እርሱም ጌታ የሆነ ተወልዶላችኋል ነው ያላቸው።
ስለዚህ ለዚህ ደስታ ምክንያት የሆነች የደስታ መፍሰሻ ሙሐዘ ፍስሐ እንደሚላት ቅዱስ አባ ጊዮርጊስ ዘጋስጫ ድንግል ማርያም የደስታ መፍሰሻ ናትና የደስታችን ምክንያት አማናዊ የሆነውን መድኃኒታችን ኢየሱስ ክርስቶስን ወልዳ የሰጠችን የድህነታችን ምክንያት ናትና ቅዱስ ገብርኤል እመቤታችንን መጥቶ ደስ ይበልሽ አላት። ለሰው ልጆች ሁሉ የሚሆነው ደስታ ከእርሷ እንደሚወለድ ሲገልጥ ነው። ቀጠለና ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን የተናገራት ቃል ምን የሚል ነው? ጸጋ የሞላብሽ ሆይ ነው። አስተውሎ ክርስቲያኖች፣ ድንግል ማርያም ምልዕተ ጸጋ ናት። እንግዲህ በመጽሐፍ ቅዱስ 7 ሀብታት የተሰጡት ቅዱስ ዳዊት እንዳለ ሌሎችም ቅዱሳን የተለያየ የጸጋ ስጦታ እግዚአብሔር እንደሰጣቸው እንመለከታለን። እነዚህ ሰዎች ግን ይህን ያህል ጸጋ ቢሰጣቸውም የጎደላቸው ጸጋ እንደነበረ ግን እናውቃለን። እመቤታችን ቅድስት ድንግል ማርያም ግን ምልዕተ ጸጋ ናት። ጸጋ የሞላባት ናት። ይሄ ጸጋ የላትም አትባልም። እመቤታችን የጸጋ ሙላት በእርሷ ላይ ሆኗል። እግዚአብሔር ለሰው የሚሰጠውን የጸጋ ስጦታ ሁሉ ለድንግል ማርያም ሰጥቷታል። ለዚህ ነው ቅዱስ ገብርኤል ጸጋ የሞላብሽ ሆይ፣ እኔ ጸጋ ልሞላብሽ፣ እኔ ጸጋ ልሰጥሽ መጥቻለሁ አይደለም ያላት። ሕይወቷ ኑሮዋ የቅድስና የጸጋ እግዚአብሔር የሚከብርበት ከሰው ወገን እርሷን የሚመስል ማንም እንደሌለ የሚገልጥ ስለሆነ የድንግል ማርያም ሕይወት ይህንን ሲመሰክር ሰማያዊው መልአክ በእግዚአብሔር ፊት የሚቆመው ባለሟል የሆነው የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ዘካርያስ ሲጠራጠር የምስራቹን ቅዱስ ገብርኤል ምንድን ያለው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ገናና መልአክ ነው። ስለዚህ ድንግል ማርያምን ጸጋ የሞላብሽ ሆይ ደስ ይበልሽ ሲላት ከእግዚአብሔር ይዞ የመጣው ምስጢር እንደሆነ ቅዱስ መጽሐፍ ያስረዳናል ማለት ነው። ቀጠለና ቅዱስ ገብርኤል እመቤታችንን ምንድን ያላት? ጌታ ካንቺ ጋር ነው አለ። አስተውሉ። በብሉይ ኪዳን ዘመን እግዚአብሔር በረድኤት በጸጋ ከእግዚአብሔር ከሕዝቡ ጋር ነበረ። ግን አሁን በሐዲስ ኪዳን ከስጋችን ስጋ ከነፍሳችን ነፍስ ነስቶ እኛን እንደሚሆን ሰው እንደሚሆን የሰውን ባህሪ ገንዘቡ እንደሚያደርግ ለዚህ ደግሞ በእግዚአብሔር የተመረጠች በቅድስና በንጽህናዋ የሚመስላት የሌለ ከሰው ወገን እመቤታችን ቅድስት ድንግል ማርያም ናትና ቅዱስ ገብርኤል ምን አለ? ጌታ ካንቺ ጋር ነው አለ። ነቢዩ ኢሳይያስ በትንቢቱ ምዕራፍ 7 ቁጥር 14 ላይ እንደነገረ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች አለ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት። እግዚአብሔር ከኛ ጋር ነው ማለት ደግሞ ከስጋችን ስጋ ከነፍሳችን ነፍስ ነስቶ እንደኛ ፍጹም ሰው ሆነ። ይሄ ምስጢር ደግሞ የተከናወነው በድንግል ማርያም ነው። የስግው ቃል እናቱ የአምላክ ማደሪያ የአምላክ እናት የመለኮት ዙፋን የሆነች ከሰው ወገን ድንግል ማርያም ብቻ ናት። ስለዚህ ጌታ ካንቺ ጋር ነው፣ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው ብሎ ያበሰራት በዚህ ምክንያት እንደሆነ እንረዳለን። የመጨረሻውና አራተኛው ቅዱስ ገብርኤል ለድንግል ማርያም የነገራት ምንድነው? ክርስቲያኖች አንቺ ከሴቶች መካከል የተባረክሽ ነሽ፣ መርገመ ስጋ መርገመ ነፍስ የሌለብሽ፣ በረከተ ስጋን በረከተ ነፍስን በምልጃሽ የምታሰጪ መልዕልተ ፍጡራን መትሕተ ፈጣሪ የሆንሽ ከሰው ወገን የሚመስልሽ ማንም የሌለ በሐሳብሽም በስራሽም በሕይወትሽም በስጋም በነፍስም በውስጥም በአፋም ንጽሕት ቅድስት ድንግል ሆነሽ ለእግዚአብሔር እናትነት የተመረጥሽ አንቺ ነሽና የሚመስልሽ ማንም የለም፣ ከሴቶች መካከል አንቺ ቡርክት ነሽ ብሎ መልአኩ ቅዱስ ገብርኤል ድንግል ማርያምን እንዳበሰራት እንመለከታለን። በዚህ በጾመ ፍልሰታ እንግዲህ በሰዓታቱ በቅዳሴ ማርያም በውዳሴ ማርያም ትርጓሜው እመቤታችንን የምናመሰግናት በዚህ መጽሐፍ ቅዱሳዊ መሰረት ነውና የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ታላቅ የበረከት ጊዜ እንደ እግዚአብሔር ፈቃድ እንድናሳልፈው እንደ እመቤታችን እንደ ቅድስት ድንግል ማርያም ትሕትናን ቅድስናን ገንዘብ አድርገን እግዚአብሔር በሰጠን ዘመን ሁሉ ለእግዚአብሔር ባሪያዎች ሆነን የምንኖርበትን ቅድስናን የምንለማመድበት ጾም ያድርግልን። እግዚአብሔር ከሁላችን ጋር ይሁን።